የምሽቱ ጨረቃ በግዛቱ ላይ እያበራ ነበር። ጭጋጋማው አየርም ዳደጋ እንደሚመጣ ያሳብቅ ነበር። ልክ በዛ ጊዜ ንግስቷ እንደ ሐውልት ደንግጣ ቆማ ነበር። ከጨለማ ውስጥም በድንገት አንድ እብድ ውሻ ወጣ። ከአፉ ውስጥም ላጩ እየተዝረከረከ ነበር። ቹም በንዴት ተሞልተው እያፈጠጡባት ነበር። ወደ ንግስቷም ዘሎ ሊገምጣት ሄደ። ክቡርነቶ ተጠንቀቂ! አንዱ ጠባቂም ፈጥኖ ደረሰና ንግስቷን አዳናት። ንግስቷን ለመጠበቅም እሷን ከለላ ሆኗት ቆመ። ያደገኛው ሻም እንደገና ወደ ፖንፖን ዘለለና እጁን ጎዳው። ወዲያውኑም አይኖቹ ቀይ ሆኑ። በአስፈሪ ሁኔታም ይቀያየር ጀመረ። ምን ተፈጠረ? እስኪ ተረተረትን ሰብስክራይብ ያርጉና ትንሽ ቀናት ወደ ኋላ ተመልሰን እንከታተል። ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይስ ብለው ይቀላቀሉ። ከዕለታት አንድ ቀን በደኖች ውስጥ ተሸፍኖ አንድ ውብ ግዛት ነበረ። ግዛት ብቻ ሳይሆን ለነሱ ኩራታቸው ብቻ ነበረ። በዛ የሚኖሩትም ኃይላቸው የሚለካው እላያቸው ላይ ባለው ጥቁር ነጠብጣብ ነበረ። ብዙ ጥቁር በኖራቸው ቁጥር ኃይላቸውም እንደዛው ይጨምር ነበር። በስልጣናቸው መሃል ላይም አንድ ንግስት ነበረች። እሷም ከሁሉም ጠንካራዋ፣ ከሁሉም ብልኋና ከሁሉም ቀበጧ ነበረች። እሷም ንግስት ድትሪሻ ትባላለች። ማንም ከሷ እኩል ሆኖ እንዲያስብ አትፈቅድም ነበር። በታሪክ ከተመዘገቡ ጥቁር ነጠብጣቦች ትልቁ ያላት እሷ ነበር። ከጎኗ ያለውም ሁሌም ጠባቂዋ ፖንፖን ነበር። ታማኝ ወታደሯ ነው። ክቡርነቶ የጥቁር ነጠብጣቡ ክብር ድግሱ ሊጀመር ነው። ብንሄድ ይሻላል። በጣም መልካም። ዛሬ የውሾቹ ግዛት የነጠብጣብ ክብሩን ቀን የምናከብር ይሆናል። ከኛ መሃል ጠንካራውን የምናወድስ ይሆናል። ደስ ይላል። ዝግጅቱ በመደረግ ላይ ያለም በድንገት ከፍተኛ ነፋስ ይነፍስ ጀመረ። ከዚያም አንድ ያልተጠበቀ ነገር ተከሰተ። አንዱ ውሻ ወደቀ። በላዩ ላይ ያሉት ነጠብጣቦችም እንዳለ ይጠፉ ጀመረ። ተራ በተራ ሁሉም ውሾች እየወደቁ በላያቸው ላይ የነበረው ነጠብጣብ ጠፋ። ይህ ነገርም እንደ እሳት በግዛቱ ሁላ ተዛመደ። ምን እየተፈጠረ ነው? ለምንድን ነው ነጠብጣቦቻቸው የሚጠፉባቸው? ክቡርነቶ ይህ የሆነ በሽታ ይሆን እንዴ? ፍጠኝና ሁሉንም አግለያቸው። እናም ሐኪሞችን ጥሪ። ንግስቷንም ጭንቀት ወረራት። አይኗ እያየ ህዝቧ እንዳለ በህመም ወደቁ። የታመሙት ውሾችም እንዳለ ወደ ማግለያ ቦታ ተወሰዱ። እናም ብዙ ሐኪሞች ተጠሩ። ይሁንና ማንም የተፈጠረው ነገር ሊረዳ አልቻለም። በዚህ ግዛት ላይ ምን አይነት ርግማን ይሆን የወደቀው? ማን ይሆን ይሄን ሁሉ እየፈጠረ ያለው? ፖንፖን ማን ይሄን ያረገ እንደሆነ ፈጥነ ድረስበት። እሺ ክቡርነቶ። ለሙሉ ቀንም ፖንፖን በግዛቱ ጥግ እንዳለ እየሄደ
ነጋዴዎችና ሰዎቹን መረጃ ጠየቀ። በስተመጨረሻም ፀሐይ በመጥለቅ ላይ ያለች ፖንፖን ተመለሰ። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ከኋላውም ትልቅ የአጥንት ቦርሳ እየጎተተ ነበር። ክቡርነቶ፣ እነዚህ አጥንቶች በግዛቱ ሙሉ እየተሸጡ ነው። ምንድነው እነዚህን አጥንቶች ከሌላ የሚለያቸው? ፖንፖን አንዱን አጥንት አነሳው እናም አስጠጋላት። በላዩ ላይም አንድ ለየት ያለ መልእክት ተጽፎበት ነበር። ክሮኤላ ይላል። ክሮኤላ፣ ይሄ ስም ከግዛቱ ከረጅም ጊዜ በፊት ተባራ ነበር። ነጠብጣቢው የጠፋበት ውሻ እንዳለ ይሄንን አጥንት በልቶ ነበር። ክሮኤላ፣ ተመልሰሽ ይሆን? ፖንፖን፣ እነዚህን አጥንቶች አሁኑኑ አጥፋቸው። ይህ ትዕዛዝ ነው። በዚህ ገበያ ላይም ቤትም በኩል ይህ አጥንት እንዳይሸጥ ከልክል። ችግሩ በቁጥጥሯ ስር የገባ ሲመስላት የብዙ ውሻዎች ለቅሶ ወደ እሷ ጆሮ አቃጨሉ። እናም የታመሙት ውሾች በድንገት ነቁ። እናም ራሳቸውን መቆጣጠር አቅቷቸው ይጮሁና ይዝረከረኩ ጀመረ። ወዲያውኑም ተናካሽ ውሾች ሆነው በየቦታው እየሄዱ ሁሉንም ያጠቁ ጀመረ። ከሆስፒታሉ እየወጡም በአካባቢያቸው ያለውን ነገር እንዳለ ያተራምሱና ያጠፉ ጀመረ። እናም ወደ ንግስቷ ሊነክሷት ተጠጉ። ልክ ሊነግዛት ሲሉም ፖንፖን ድንገት ደረሰና አዳናት። እብድ ውሾቹንም አባረራቸው። ፖንፖን ንግስቷን ለመጠበቅ ከፊቷ ቆመ። ክቡርነቶ፣ አሁን ምን እናርግ? መጀመሪያ ወደ ቤተ መንግስቱ መመለስ አለብን። ከዛ ሁሉንም ነገር እዛ እናቅዳለን። እብድ ውሾቹ ሊያጠቋቸው ሲጠጉም ፖንፖን ንግስቷን በጋሪ ላይ ጫናት። ፈጥኖም ወደ ቤተ መንግስቱ ተጓዘ። በመንገዳቸው ላይም አንዳንድ የታመሙ ውሾች ወደ ጋሪው ላይ መንጠልጠል ሞከሩ። ፖንፖን ግን በሰይፉ እየተከላከለ ጋሪውን እየነዳ ነበር። ወደ ቤተ መንግስቱ ሲደርሱም አሁን ያዩት ነገር በጣም አስደንጋጭ ነበር። በቤተ መንግስቱ ያሉት ውሾች እንዳለ ነጥባቸውን አጥተውና ታመው ነበር። ሁሉንም ነገር እያጠቁም ይበልጥ ትርምስ እየፈጠሩ ነበር። ምንም ጊዜ የለንም፣ ከዚህ ማምለጥ አለብን። ፖንፖንም ለማናገር ሲሞክር በድንገት አንድ እብድ ውሻ ወደሱ ተወረወረ። እናም እጁን ነከሰው። እጁን አላቆ ለመከላከል ቢሞክርም ብዙ እብድ ውሾች ወደሱ እየከነፉ መጡ። ከጋሪው መውረድ አለብን ክቡርነቶ። ንግስቷ እግሯ መሬት እንደነካም እነዛ እብድ ውሾች ወደሷ ጎረፉ። ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭምብላቸው ይዘንለው መተናል። በተጨማሪም የተለያዩ የሥራ ልብሶች ከነሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን ይቀር አለ። ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ። አንድ ሚስጥራዊ መንገድ አውቃለሁ፣ ተከተለኝ። በደን ውስጥም ፖንፖን ይዳከም ጀመረ። አካሉም ቀስ በቀስ ይቀየር ጀመር። ፖንፖን ደህና ነህ? እሷንም ያጠቃት ጀመረ። እንደ ድል ሆኖ ጥቃቱን ተከላከለች። ፖንፖን እሷን ለመምታት ሲልም ድንጋዩን ሲመታው በድንገት እሳት ሲፈጥር አየች። ማጥቃት አቁሞ ነበረ። እሳት ይፈራ ይሆን እንዴ?
ፓትሪሻ ኃይሏን ቀሰቀሰችው። እናም ሰማያዊ እሳት አንስታ ትጠጋው ጀመረ። ተመለከተችው። ተስፋ በመቁረጥም በጎን ተመኘች። ሌላ መንገድ የለም። ክሮኤላን ተጋፍጬ ይህን ማብቃት አለብኝ። ከዛም መሐረቧን አውጥታ ፖንፖንን አፉን አሰረችው። እሱም ያገኘውን ነገር ከመንከስ አስቆመው። ምርጫ ስላጣችም እሱም በዛ ከግንድ ጋር አስራው ጉዞዋን ቀጠለች። ብዙ መንገድ ከተጓዘች በኋላም ንግስቷ በመጨረሻም ከቦታው ደረሰች። ክሮኤላም ከዛ ወጣች። ልክ እንደተያዩም ይፋለሙ ጀመረ። ክሮኤላ ይህን ጥፋትሽን አቁሚው። ነገሮች ቅጥያጡ ነው። ጭራሽ እንዳታስቢው። እኔ ላይ ምን እንዳረግሽ ታስታውሻለሽ አይደል? በጣም ነው የምጠላሽ። ይሄን የተረገመ ግዛትም አጠፋዋለሁ። ባንቺ ምክንያት አስቀያሚ ሆንኩኝ እናም ከቤት ተባረርኩኝ። ክሮኤላ የንግስት ፓትሪሻ ታላቅ እህት ነበረች። ከረጅም ጊዜ በፊት የማይለያዩ ነበሩ። ይሁንና ግዛታቸው አንድ ባህል ነበረው። ዙፋኑን መውረስ የሚችለው ከመቶ ጥቁር ነጠብጣብ በላይ ያለው ውሻ ብቻ ነበረ። ታላቅ እህቷ ብትሆን እንኳን ክሮኤላ ከእህቷ ያነሰ ነጠብጣብ ነበራት። በዛ ምክንያትም ዙፋኑ ለታናሽ እህቷ ተላለፈ። እውነታው ግን ፓትሪሻ ላይ ያለው ነጠብጣብ በተፈጥሮ የመጣ አልነበረም። እህቷ በታመመች ጊዜ ክሮኤላ አስተላልፋላት ነበረ። ፓትሪሻ ግን ይህን እውነታ ተናግራ አታውቅም። ይልቁንስ ዙፋኑን ምንም ሳታቅማማ ወሰደችባት። ንግስት ከሆነች በኋላም ፓትሪሻ ክሮኤላን ታገላት ጀመረ። በሁለቱ መሃል የነበረው ቅርርብም በጥላቻ ተቀየረ። በራሷ የምትወስነው ውሳኔም ክሮኤላ ከቤተ መንግስቱ እንድትባረር አረጋት። እናም ወዳሁኑ ጨካኝ ማንነቷ እንድትቀየር አረጋት። ክሮኤላም ንግስቷን አብዝታ ጠላቻት። እናም ለሷ የሚገባው ነገር እንዳለ ልታጠፋ ወስና ነበር። ፓትሪሻም ሙሉ ኃይሏን ተጠቅማ ነገሩን ለመከላከል ሞከረች። ነገር ግን አካሏ ይዳከም ጀመር። ከዛ በተጨማሪም አካሏ አስማት የሚኖረው በግዛቷ ውስጥ ብቻ ነበር። አሁን ከግዛቷ ብዙ በመራቋ አስማቷ እየተዳከመ ነበር። ክሮኤላ እንደተናደደች በመረዳት ንግስቷ ከዛ ለማምለጥ ሞከረች። ነገር ግን በድንገት ፖንፖን ተከሰተ። እናም ነከሳት። ፖንፖን ምን ያረክ ነው? በስተመጨረሻም አሁን መከዳት ምን እንደሆነ ትረጃዋለሽ። ለካስ ፖንፖንን አብዝታ የምታምነው ውሻ የክሮኤላ ታዛዥና ተላላኪ ነበር። ለረጅም ጊዜም የሷን እቅድ ያሳካላት ነበር። የተረገሙትን አጥንቶችም በግዛቱ እየበተነ ብዙዎቹን እንዲያማቸው አድርጓል። አንድ ለየት ያለው ነገር ግን እሱ በህመሙ አልታመመም ነበር። ክሮኤላ ማርከሻውን ሰጥታው ነበር። እናም በግዛቱ በተለቀቀው በሽታ እሱ ሊያዝ አይችልም ነበር። እንደታመመ አስመስሎ ንግስቷን አታሏት ከቤተ መንግስቱ አርቋት ነበር። ምንም የምናገረው ነገር የለኝም። አሁን ሁሉንም ነገር ተረድቻለሁ። ሁሉም የተፈጠረው ነገር እኔ ያረኩት ነገር አጸፋዊ ምላሹ ነው። ትዕቢተኛ ነበርኩኝ። እናም እጣ ፈንታ የሚወስነውን ትቼ በራስ ወዳድነቴ እንዲፈጠር አድርጌያለሁ። ያ ጥፋቴም ክሮኤላ እንዲከራራና ጨካኝ እንድትሆን አድርጓታል። በህይወቷ ለመጀመሪያ ጊዜም ንግስት ፓትሪሻ ተንበረከከችና ይቅርታ ጠየቀች። አሁን የመከዳትን ህመም ተረድቻለሁ። እለምንሻለሁ፣ ግዛታችንን አትርፊልን። ተሳስቼ ነበር። እነሱ ንጹሃን ናቸው። እባክሽ እንደዚህ እንዳታረጊ። እንዲህ በማለትም ፓትሪሻ ለክሮኤላ ነጠብጣቧን መለሰችላት። አስቀያሚነቷ ቀርቶም ወደ ድሮ ውብ ገጽታዋ ተመለሰች። ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ወስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል
እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ብትጠብቃላችሁ። ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። ይህም በጣም አስደነቃት። ፓትሪሻ እንደዚህ ትሆናለች ብላ አልጠበቀችም ነበር። ይህን ሁሉ ጊዜ የፈለኩት ያንቺን ይቅርታ ብቻ ነበር። ሁለቱ እህቶችም በመስተመጨረሻም ተስማሙ። ነገር ግን ምንም ከመናገራቸው በፊት መሬቱ በድንገት ይንቀጠቀጥ ጀመረ። እነዛ አብዱሾችም ወደነሱ እየከነፉ እየጎረፉ መጡ። በዚህ ፍጥነት ደረሱ። ምንም የማሰቢያ ጊዜ አልነበራቸውም። ፓትሪሻና ክሩኤላ ድሮ ጠላቶች የነበሩት አሁን እርስ በእርስ ተደጋገፉ። ነገር ግን እነሱን ለማጥፋት ፈጽመው አልፈለጉም ነበር። የእውነት እነሱን ሊያድናቸው የሚችለው ማርከሻው ብቻ ነበር። ያ መድኃኒት ሲነካቸውም ሁሉም ደርቀው ቀሩ። ያ ቀይ ዓይናቸውም ይጠፋ ጀመረ እና ነጠብጣቦቻቸው ተበለሰላቸውና ሁሉም ነገር አበቃ። ንግስቷም እህቷን ወደ ቤተ መንግስቱ እንድትመለስ ጠራቻት። ነገር ግን ክሩኤላ አልፈለገችም ነበር። ክሩኤላንም በደንብ ተሰናብታት ፖንፖንን ይዛው ሄደች። አዲስ ጉዞ ተጀመረ። አሁን ግን ፓትሪሻ ድሮ የሰራችውን ጥፋት ላደግመው ቃል ገብታ ነበር። እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሱ የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩ። እናመሰግናለን። ቤተሰቦቻችን በልጃችሁ ስልክ ስጡኝ እያሉ መጨቅጨቅ አልሰለቻችሁም? መፍትሄው በእጃችን አለ። እነዚህን አሪፍ ለልጆች ታስበው የተሰሩ በስልክ ላይ ካሉ አጓጉል ነገሮች የሚገላገሉ ከጥናት ጎን ለጎን እና ለሚመጣው ክረምት አሪፍ መደበሪያ የተለያዩ የፕሌይስቴሽን እና ኤክስቦክስ ጌሞች፣ የስልክ ጌሞችን ጨምሮ በአጠቃላይ ከ400 በላይ ጌሞችን የተጫኑባቸው ራሱ ላይ ባለው ስክሪን ሆነ በቀላሉ ከቲቪ ጋር አገናኝተው የሚጫወቱበት የራሱ ባትሪና ቻርጀር ያለው ምርጥ መዝናኛ በሁለት አማራጮች ይዘንሎ መተናል። በጌም ቦይ እና ጆይስቲክ ካለው ጌም ቦይ ጋር እንደ ምርጫው በተመጣጣኝ ዋጋ ያሉበት ድረስ በነፃ እናመጣለን። ይደውሉ። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይዝን ይቀላቀሉ።